የፈለገ ቢሆን እንደዛ ላናገርሽ አይገባም ነበር። በቃ አንዴ ሆኗል እኮ ቆም ብዬ ሳስበው ያደረኩት ነገር ስህተት መሆኑ ስለገባኝ ነው። አቦ በቃ ጣጣ የለውም አልኩሽ አይደል እንዴ? ከዚህ በኋላ ሲጀምር የሚያስፈራራሽም የሚቆጣሽም ሰው አይኖር። ምን ማለት ነው? ማለትማ ከዚህ ትምህርት ቤት ልለቅ። ምን? አዎ ወደ ሌላ ትምህርት ቤት ለመዛወር መሸኛ አልጠይቅ ነው ፊዮሪ። እንደዚህማ በፍጹም አይሆንም። ለምን? እኔ እኮ ከሰው ጋር መስማማት አይደለም ከራሴ ጋር መስማማት ያቃተኝ ሰው ነኝ። ደግሞ የትምህርት ቤት ለኔ አይሆንም። እንደውም እውነቱን ንገሪኝ ካልሽ ለአንቺ ትክክለኛው ትምህርት ቤት ይሄ ነው። እስኪ ይሄ ትምህርት ቤት ለኔ ትክክለኛ ቦታ ስለመሆኑ የሚያሳይ አንድ ምክንያት ንገሪኝ። ቢያንስ አንድ ምርጥ የልብ ጓደኛ አለች። እሷን ጥለሽ ሜዳች እኮ ማን የምትባል ጓደኛ? ሄዋን የምትባል ስታይሽ እንደ መብረቅ የምትፈራሽ ግን ደግሞ የምትወድሽ ምርጥ ጓደኛ አለች። ስለዚህ እሷን ጥለሽ መሄድ የለብሽ። እሷ የኔ አይደለች፣ ያና ጓደኛ ነች። ምንም ነገር አልቀረልኝም። የሚፈልገኝ ጓደኛ የሚፈልገኝ ሰውም የለም። ወይኔ ፊዮሪ። በቃ ትምህርት ቤት ለቃለ ያልሽው ከተማሪዎች ጋር መግባባት ስላቃተሽ ነው ወይስ ሌላ ምክንያት ይኖራል? ሌላ ምክንያት ምን ይኖራል? ከሁኔታሽ እንደምረዳው ግን የደበቅሽ ነገር እንዳለ ነው። እመኚኝ፣ የምትነግሪኝ ነገር ካለ ከኔና አንቺ ውጪ እንደማይወጣ ማወቅ አለብሽ። አፍቅሬያለሁ። ለመሆኑ ማንን ነው ያፈቀርሽ? ችግሩ ያፈቀርኩት ሊያፈቅረኝ የማይችል ልጅ ነው። እስቲ ነገሩን ዘርዘር አድርገሽ ንገሪኝ። በቃ ምን የሚዘረዘር ነገር አለ? እኔ እንደውም እንደምታይኝ ጸበደላላ ነኝ። እናም በቃ በድንገት የክላሴ ልጅ አፈቀርኩት። የሚያሳዝነው ነገር ግን እሱ ሌላ የሚያፈቅራት ልጅ አለች። ነገሩ ይሄ ነው። በቃ ትምህርት ቤት ለቃለሁ የምትይው የሰው ሰው ስላፈቀርሽ ብቻ ነው? ታዲያ ከዚህ በላይ ሌላ ምክንያት ያስፈልገኛል? ይኸውልሽ ፊዮሪ፣ አንድ ማወቅ ያለብሽ ነገር በዚህ እድሜሽ የሚሰማሽ አፍላ ፍቅር ልክ እንደ ማለዳ ጤዛ ብን ብሎ የመጥፋት እድሉ ከፍተኛ መሆኑ። ግን እኮ በዚህ እድሜያቸው ተፋቅረው በፍቅራቸውም ደግሞ ዘልቀው ተጋብተው ወልደው አብረው የሚኖሩ ብዙ ሰዎች አውቃለሁ። እኔም እኮ እያልኩሽ ያለሁት እሱን ነው። አብዛኞቹ አፍላ ፍቅሮች እስከ ትዳር እንደማይደርሱ ጥናቶች ያሳያሉ። በዛ ላይ አንቺ ደግሞ ያፈቀርሽው ሰው ለአንቺ ፍቅር የሌለው መሆኑ ነገሩን ከባድ ያደርገዋል። እኔም እኮ ለዛ ነው ከዚህ መሸሽ የፈለኩት። እውነት ለመናገር ለችግርሽ መፍትሄ መፈለግሽን አደንቃለሁ። ግን ማወቅ ያለብሽ መሸሽ መቼም መፍትሄ ሆኖ አያውቅም። እናማ ሌላ ቦታ መሄድ ሳይጠበቅብሽ እዚሁ እየተማርሽ ከዚህ ስሜትሽ እንድትወጪ አብረን መስራት ይኖርብናል። ግን እንደሱ መሆን የሚችል ይመስላል? በትክክል መሆን ይችላል። ስለዚህ በሐሳብ ተስማምተሻል ማለት ነው? ሄሎ ፊዮሪ ነሽ አይደል? አዎ ነኝ። አንቺ ማን ልበል? ሄዋን ነኝ። ሄዋን? ምን ፈልገሽ ደወልሽ? ስልኬን ደግሞ ከየት አግኝተሽ ነው? ርዕሰ መምህራችን ጋር ገብቼ እንድታስደውለኝ ጠይቂያት ነው። እና ምን ፈልገሽ ደወልሽ? ይኸውልሽ ፊዮሪ፣ ችግር ተፈጥሯል። ብሩኬ ባልታወቁ ሰዎች ታግቷል። ምን? ማን አባቱ ነው እኔን ዙፋኔን ያገተው? ለጊዜው ማን እንዳገተው አላየንም። ሲታገት ያየ ልጅ ነው ለኛም የነገረን። እሺ አሁኑኑ መጣው። የት ነው ያላችሁት? አሁን ትምህርት ቤት ነን፣ ግን የሰማነውን ለብሩኬ አባት ልንናገር ልንወጣ ነው። ለብሩኬ አባትማ እንዳትነግሩት። እሱ ሲጀምር እሱ እንዲሞትለት ነው የሚፈልገው፣ አይወደውም። ብታይ ቅድም እዚህ ትምህርት ቤት መጣው ነበርና በጣም ተጎድተዋል። እውነት ቅስማቸው ስብር ብሏል። እዛው ጠብቁኝ በቃሽ። እሺ እኛ ግን አስፈቅደን ልንወጣ ነው። በቃሽ እንዳትቆይ። አቦ መጣው አልኩሽ አይደል? እንደ ቅርብ ቦታ ነኝ። ዩኒፎርሜን ቀይሬ መጣው በቃ።
አቡሻ ምን በሶማሊያ መጮት ጀመር? ደግሞ ምን አረኩ? ለቲቸር ምን ብለን የተወካት? አርፍጄ ነበር። በዛ ላይ ደግሞ ዩኒፎርም ሱሪ ያለበስኩ ከሚጋተተኝ ብዬ ጀብሎ እርካለሁ አልኩት። ኧረ በስ ቂርቆስን አይነፋምሽ። አንቺ ስራ ሰርተሽ ማታቂ ሰው በሰው ወርክ ገብተሽ ስትፎገትሪ ትንሽ አይደብርሽም? ቆይ ቲቸሩን ቶክ እንዳረጉት አንቺ በእንባ ነሽ። ኧረ በእናት ዛሬ ያለ ልምድ አርፍጄ ብመጣ ከዛ የፈጠነ ቸሯ ጋማ አትለኝም? ከዛ እኔማ እንድትፋታኝ ብዬ በቃ ጀብሎ ለሊት ወርካለሁ። በቃ ለሊት ድቃስ ብዬ ነው ያረፈድኩት ምናምን ስላት አንተና አቡሻ በጋራ ነው እንደምትሰሩት በማህበር ተደራጅታችሁ ነው ምናምን ብላ በኋላ አለችኝ። ያሊለ ነው እሺ የደበረኝ። ሃይ ጋይስ እንዴት ናችሁ? ነገር ከኔ ቡኬ ገታ ላይ አንዳንድ የጠረጠርኳቸው ነገሮች ስላሉ ሙሉ መረጃው እንድትገጨኝ ነበር። አረ ቺኳ ላሽበይ፣ እኔ ምንም ማርፈው ነገር የለም። ላሽበይ ምንድነው ደሞስ? ያራዳልሽ መልሽላታ እንዴ አንተ እሱ እኮ አንቺ አልከው። አረ ከባድ ፋራ እንዴ አብይሽ በእናትሽ ቁስቁሽ በቃ ሂጂ አፍኪው አለሽ አይደል እንዴ? አረ ጋይስ ምንድነው ግራም ታጋቡኝ? ምን ላፍካው? አረ በእናትሽ ይሁንሽ በቃሪያ ጥፊ ሳልሳ ሳላስደንስሽ ከዚህ አንቺ መደየስ አምሮሻል እንዴ? መደየስን ሳላውቀው እንዴት ነው የሚያምረኝ? አቡሻና እስኪ ጥያቄን እኮ አልጨረስኩም። ወዴት ነው የምትሄዱት? አንተ በቃ ሆድ መላጣ ነው። የተነገረን ሁሉ ይነገራል እንዴ? ምን እሺ ነው ግን አቡሽ በሚስጥር የተኩሽን ሄደሽ ትነግሪያታለሽ? ይቅርታ ሚኪሻ፣ ያቺ ጸይሟቸ ከስኮ ስለምደላኝ እኮ በፊፈር ላጥምዳት ብዬ እኮ። እኔ መነካካት አልፈልግም። ለማዘሯ ጀብሎን እየወረኩ መኖር ነው የምፈልገው። በቃ አሁን እንሂድና ምንም ነገር እንደማታውቅና እንዳላየክ ትነግራቸዋል። በቃ እሺ ፒስ ይሚ ሌላ አስታውስከው ነገር አለ እንዴ? ቺኳ በቃ ፍቺ ምንም አላየም። ዝም ብሎ ሲፎግርሽ ነው። እውነቱን ነው የነገርኳችሁ እንዳሉ ውሸት ነበር። በእናትህ አትቀልድ፣ እውነቱን ንገረኝ። በቃ እውነቱ ይሄ ነው። ቺኳ በቃ ይደብርሽኛል። አለ አይደል እሱ አይደለም የሾፈው ፍሬንድሽን ጋማ ብሎ ሲቆሱት ያየሁት እኔ ነኝ። ግን ያራድይ ልጅ ጭራሽ ፋይል እንዳገልጨ የውሻይ ነገር እኮ ግራ ገብት ብሎኛ አንጀት የተላውሰው እኮ ነው። ይገባኛል ቴትዬ፣ በደንብ እረዳሻለሁ። ግን እኮ ፖሊሶቹ እኛ እናገኘዋለን ብለውናል። ደግሞ መኝ በአጭር ጊዜ ውስጥ የሆነ ፍንጭ እናገኛለን። እነሱ ከማግኘታቸው በፊት ልጄ የሆነ ነገር ቢሆንብኝስ ቢቀደምብኝስ? ቴትዬ ምንም አይሆንም፣ እግዚአብሔር ነው የሚጠብቀው። ምንም አይሆንም። ብቻ አንቺ ራስሽን አረጋጊ፣ አትጨናነቂ። እንደ ቸርነቱ። እሺ እሺ፣ በቃ ሻውን እንሂድ። እሺ ሄዋን ወይ ምንድነው የተፈጠረው? ሶስና ፍቅር ይባላለሁ። መርማሪ ጋዜጠኛ ነኝ። ባልሳሳት ፊዮሪ ማለት አንቺ ነሽ አይደል? ምንድነው የምትቀባጥረው? ይኸውልሽ በነገራችን ላይ በብሩኬ መጥፋት ከሆነ እንግዲህ ተጠርጣሪዎች መካከል አንዱ አንቺ ነሽ እኮ። እኔ በዙፋኔ ተጠርጥሬ? ማነው ደግሞ ዙፋኔ? በብሩኬ ነው የጠረጠርኩት። አንቺ እኔ ነው እንደዚህ የምትይኝ? ሄዋን ዙፋኔ ተጠርጥሬ? ሄዋን ፕሊዝ ሄልፕ ፕሊዝ ኮል 911። ፊዮሪ ምንድነው? ማለቴ እንኳን ደህና መጣሽ። ሰሚያለሽ አይደለም ዙፋኔን እኔ ላግተው ዝንብ እንኳን ያለ አግባብ ስታርፍበት የማልወድ ሰው ነኝ። ምክንያቱም በጣም ስለምወደውና ራሴን አሳልፌ ስለምሰጠው ነው። እሺ ሁለተኛ አጠገቤ እንዳትደርሺ እሺ? አስኮናኝ ልጅ ትፊያ ወደዛ
እውነትም እዚህ ሀገር ጋዜጠኛ መብት አይከበር ገላይ ነበርኩ። ኦ ማይ ጋድ ምን ታፈጫለሽ? ንገሪኝ እንጂ ምን ልንገርሽ? ስለ ዙፋኔ ነው። መጀመሪያ ላይ ለኔ ነገረኝ ልጅ ሳይሆን ሚኪ የሚባል ልጅ ነው ሁሉንም ነገር ያየው። ግን ከማንም ጋር መነካካት አልፈልግም ሲለኝ ነበር። ለያሳይኝ እንዴ? እሺ ግን በመጣላት ሙድ እንዳታወሩ የባስ እንዳይገገምብን። እሱ ለኔ ያስነግረኝ በፒስ አወራለሁ። ነይ እንዴ ወዴት ናት? ከፊዮሪ ጋር ሆነን ሚኪ ስላየው ነገር ሄደን እንጠይቀው እና አብረን እንሂድ። አባቱ እርግጠኛ ነበር ከሚያየው? አባቱ ሳይሆን ሚኪ ብትኝ ይመስለኛል። እሺ ግን እርግጠኛ ነህ? አዎ ሾፌያቸዋለሁ አልኩሽ እንዴ። ቆይ እነማን ናቸው? ምን እሺ ነው በዛፓ ሙድ መጠየቅ? ሂድና ጠይቃቸው ታዲያ። ማንን ነው የምንጠይቀው? አጋቾቹን ነው። በላውን አሰግጥ የሆነውን ነገር ንገረና። አረጓ ማለት አጫዋች ነው እንዴ? አረ እንደሱ አይደለም ሚኪ። ብሩኬ በመጥፋቱ ሙሉ ቤተሰቡ በጣም ተጨንቋል። በተለይ እናቱ ደግሞ በጣም ታማለች። ስለዚህ ባክ ያየውን ነገር ሄደን ለእናቱ እንንገራቸው። ምን እሺ ነው የምትጋደዱ? ራሳችሁ ሄዳችሁ አልነግሯችሁም እንዴ? ችግሩ ምን መሰለ? እኛ ሄደን ብንነግራቸው አውቀን ልናጽናናቸው ነው የሚመስላቸው። ስለዚህ ቤት እንሂድና ሁሉንም ነገር አንተ ነገራቸው። እናት የለህም? በማዘሯ ስም ስለጠየቅሽኝ ነውሽ። ፒስ በቃ እንቁስ። ግን ያራዳ ልጆች የኩቲ ትከፍላላችሁ። እሺ ችግር የለውም። ስንት እንክፈል? አለ አይደል እንደ ነቢቷ ከንፈሬን ነደፍ ነገር ታረግልኛል። ያራዳ ልጅ ይመች በቃ የሚያራዳ ልጅ ግን ምርጥ ማዘሮች በልጆቻቸው ምክንያት ቤት ውስጥ ከቻሳ ካልን ጀለሶቻቸው ሌላ ድም ውስጥ ነው የሚገቡት። በቃ አለ አይደል በቃ የሌለ ነው የሚቀቡት እኮ። ምን አይነት ታሪክ ውስጥ ይገባሉ? አለ አይደል በቃ ልጆቻቸው የደየሙ ነው የሚመስላቸው። አለ አይደል ወደ ሰማይ ቤት የቆሱት ምናምን ነው የሚመስላቸው። ስለዚህ ህፃኑን የልጆች ጋጋታ አይነፋም። በቃ እኛ ጀማ ከምንሰበሰብ አለ አይደል እኔና ቺኳን ቆሷል። ፒስ በቃ ያራዳ ልጅ ይመቻችሁ። ይሻላል። በቃ አንቺ ደግሞ አታዝጊኝ። ሂዱ አልኩሽ አይደል? ቺኮ ምን እሺ ምን ነው መንገዱ ራቀብህ እንዴ? ኧረ አይደለም ከቅድም ጀምሮ ቶኳሉ አንቺ ግን ወፍ ይቅርታ የብሩኬ ነገር ትንሽ ስላሳሰበኝ እኮ። ኧረ አይበለም አንዳንዴ እንኳን ስለኔ ልታስብ ይገባል። አንተ ደግሞ ምን ሆንክና ነው ስላንተ ማስበው? አለ አይደለ የሆነ እንደ ኒቢቷ ከንፈሪ ነደፍ የምታረጊው ነገር ነው። አቡ በጻነቅ ፈገግታሽ እንዴት ነው የሚደለው? ኧረ እባክህ እንደው ፈጣሪ እንደው አደራህን ከጉድ አውጣኝ ብቻ አምላኬ። ገንፎዬ የትናንትና ገንፎዬ እንደው ዛሬ አሁን አደግኩ ብለሽ አንቺም እሱም እንደዚህ ምን አይነት ስህተት ብትገቡ ነው? እንደው ምን አሳስቷችሁ ነው? እኮ ገና ትምህርታችሁ ሳትጨርሱ አንዱ ሳይጨበጥ እንደው ዘሎ የማይሆን ነገር ላይ ፍጥ ማለት። አይ ልጅነት ያልፈርድባችሁ። ግን እኔ አልወለድሽ እንጂ ብያመጪ እንደወለድኩሽ ያህል ነው የሚሰማኝ። እንደው ምን ነክቶብኝ ነው ሁለታችሁም እንዲህ አይነት ነገር ውስጥ የወደቃችሁብኝ? እኔስ ግራ ገብቶኛል። ኧረ ግራ ገብቶኝ ደግሞ የኔ ውሻ ይንቀውላል። እሱስ ቢሆን እንዴት እንደዚህ አይነት ነገር ያስባል? ቢያንስ ከአንቺ ትንሽ ያገናዝባል እሱ። እስኪ ለማንኛውም የሁለቱም ስህተት ነው። ብቻ ልጅ ይገኝልኝ እንጂ ሁለቱም ቁጭ አድርገን እንመክራቸዋለን። ብቻ እሱ በጤና ይገኝልኝ። ይገኛል እግዚአብሔር ያውቃል። እንደ ጨለማት ፈጣሪ እሱ ያውቃል። እሱ ያውቃል። ሄዋን ሄዊ ምንድን ነው ማለት? ምን ተገኘ? ምንድን ነው
ልጄ ምን ሆነ? የልጄን ሞት ልታረዱ ነው የመጣችሁት? ውሻች እኮ ማዘሮች እንዴት እንደሚቀውጡት አሚን አንድ ነገር በይ፣ አንድ ነገር በይ። እቴቴ ቆይ ተረጋጊ። ምናልባት እኮ ጥሩ ዜና ሊነግሩን ይሆናል የመጡት። እሺ ወይ ግቡ፣ ቁጭ በሉ። ትንሽ አንቺ ግቡ እና ግባኝ ነው እንዴ? አሚን ዝም አሉ እኮ። ኧረ እቴቴ ተረጋጊ። ያለ ምንም ምክንያት እኮ እዚህ ድረስ አይመጡም። ላክ ጨነቀኝ እኮ የውሻዬ ነገር እኮ ጨነቀኝ። ይሄ ቆይ ምንድነው ነገሩ? ደግሞ ቆይ እሱ ማን ነው? ሚኪ ነኝ። ማዘሯ ኧረ በቃ በሕፃነ ቂርቆስ አይጨነቁ አለ አይደል ብሩኬን ጋማ ብሎ ሲቆሱ ስለሾፍኩ ለትኩት ብዬ ነው የመጣሁት። የኔ ልጅ ከጋማ ፈረስ ጋር ምን ያገናኘዋል? አረ ማዘሯ እንደዛ ለማለት ፈልጌ አይደለም። ቆይ እቴቴ አንዴ ይኸውልህ ነው እንደም ቆይ ማን ነው ብሩክን ጋማ ብሎ ሲወስድ ያየው? ለምን ሁላችንንም በሚያግባባን ቋንቋ እናወራም? ምን መሰለች እኮ ከክላስ ወጣ ብሩኬን የሆኑ ሰዎች ጠብ አድርገው ይዞት ሲቆሱ ስለሾፍኩኝ ነው ለትኩሽ ብዬ መጣሁት። ምን እያልከኝ ነው? አላመንሽኝማ። በቃ ይሄን ያየሁት ሕፃነ ቂርቆስን ነው የምልሽ፣ ሌላ ነገር ግን አላየሁም። ቆይ ምን ማለት ነው? ማለትም ማን የወሰደው? ምን ወላጅናት ወሰዱት? ለምን? እነማን ናቸው የወሰዱት? አረ ማዘሯ እኔ አላርፋቸውም፣ ግን አለ አይደል በቃ የሆነ ቢበዛ እገታ ምናምን ነገር ቢሆን እንደዛ ሳይሆን በቃ ለመላ ብለው አፍኖት ምናምን ነው። አረ ውሃ ምናምን ውሃ እንጂ ቶሎ በይ እቴት። የዙፋኔን አጋች ግን ያገኘሁት ተበጣጥሷል። አንቺ ብቻ አይደለሽም እኔም መበጣጥሷል። ምን አዲስ ነገር አለ? በእናታችሁ ለብሩኬ እናት እኮ ስንነግራቸው ደንግጠው ወደቁብን። ሻም እንደሚሻለን በእናታችሁ። ለማንኛውም ሀናን ግን ጠርቼላችኋለሁ። አሁን ትመጣለች? አሁን ትመጣለች፣ ጠብቋት። እኔ እስከዛ ሚኪን ሸኝቼው ልምጣ። ቆይ ምንድነው እንደዛ ቻክሎች የጠራችሁ? የጊሊያድን አራሻ እንድትጠቁም ይፈልጋል። ብቻ አሁንም ያገተው እሱ ነው ብላችሁ እንደ ማንም ይሁን ማን እሱ ልናናግረው እንፈልጋለን። እኔም እኮ ሞክሬያለሁ፣ ስልኩም ላይ ሞክሬለታለሁ። እኔም ላገኘው እኮ ፈልጋለሁ፣ ግን አልቻልኩም፣ ላገኘው አልቻልኩም። እና ሰፈሩ ሰጂና መቼም ሰፈሩን አላውቀውም ብለሽ እንደማትኝ ተስፋ አደርጋለሁ። እሱንም አውቃለሁ፣ ግን ምን ባናገኘውስ? ያ ዘመዱን ያልሽልሽ ስለሆነ ነገር ፈልገን እንጠይቀዋለን። ይሻላል። መሻላ ለመሻሉን አንቺ ነግረሽን አይደለም? እሺ ምን ወስነው? አሁን ትመሪናለሽ አትመሪንም? ቤት ጋር ነው። እሺ ወደ ጉዳያችን እንግባ። ለምን ነበር አፈላልጋችሁ ያገኛችሁ? ዙፋኔ የት ነው ያለው? 4 ኪሎ ቦታውን ያዙት። ከለቀቁልሽ ታገኛለሽ። ናቅ አንተ እኔ ላይ ነው ሙድ የምትይዘው? ስም አላወከኝ መሰለኝ። ፊዮሪ እኮ ነኝ። እሺ ቆይ ያምሻል እንዴ? ፊዮሪ ሙኝ ማንንም ስለምን እንደምታወሪ አልገባኝም። ይውልላማ እኔ ሀና እባላለሁ። አሁን ደግሞ የመጣ ነው ጊሊያድን ፈልጋ ነው። ናቅ እንደ ሮሚዮ የወንድሜ ልብ በፍቅር ቅልጥ ያደረግሽ ጁሊየት ማለት አንቺ ነሽ። ፓ ውበቷ ምታታዊ ነው ያለው እውነቱን ነው። እሱ ይቆየንና ለመሆኑ ጊሊያድ የት ነው ያለው? እሱንማ እናንተ ጠይቋት። ይሄው እሷን ሊያገኛት ከሄደ ጀምሮ አልተመለሰም፣ ስልኩም አይሰራም። አንተ ግን ሙድ ስትይዝ ትንሽ አይደብርም? አረ እኔ እንደዚህ አይነት ነገር አይመቸኝም። ይልቃና ወንድሜ የት ነው ያለው ንገሪኝ። እኛ የመጣን የወንድም መጥፋት አሳስቦን ይመስላል። እሱ ፈልገው መሰለኝ የመጣው እና ምንድነው? ከትናንት ጀምሮ ብሩክ የሚባል ጓደኛችን ታግቷል። ገባኝ። ብሩክ ማለት ሁለተኛው ያና ፍቅረኛ ነው። እና እሱ ሲታገት የመጀመሪያ አይምሯችሁ ላይ የመጣው ተጠርጣሪ የኔ ወንድም ጊሊያድ ነው። አዎ። እና ጊሊያድ እንዳንጠረጥረው የሚያደርግ ምን ልታሳየኝ ትችላለህ? እውነት ለመናገር እኔም በእናንተ ቦታ ብሆን ላስብ የሚችለው ይሄንን ነው። ግን ደግሞ የኔ ወንድም ይሄን አያደርግም። አፍቃሪ እኮ ነው።
ቆይ እንዴት ሊያደርግ ይችላል? እና የሆነ እንደሆነስ ቆይ አንቺ የምታፈቅሪ ሰው ሌላ ፍቅረኛ ቢኖረው ታግቻለሽ ማለት ነው? ጊላድ ደግሞ ሰውን ሲያፈቅር እንጂ ሲጎዳቸው አላውቅም። እና ለዛ ነው ያኔ የተደባደቡት። ይቅርታ አድርጉልኝና እሱም ቢሆን የብሩክ ጥፋት ነው። ምን አባሪ ያልከው አንተ? እኔ ዙፋኔ ነው ከፍ ዝቅ የምታረገው? ነቅ እዚህ ጋር ሌላ ደርቢ ያለ ለካ ስማ አለቅም። እሺ ደግሞ ግን እናንተ ስታዩት ልጁ የደበቀን ነገር ያለ ይመስላችኋል? እኔ ግን በፍጹም ምንም የደበቀን አይመስለኝም። ቆይ አንቺ በምን እርግጠኛ ልትሆኚ ቻልሽ? አይ በቃ ሳይሆን ምንም ያዋሻን ስላልመሰለኝ። እሱማ አንቺንም ሲያዩሽ ሁለት የምታጫውቻ አትመስይም። እሺ ምን ለማለት ፈልገሽ ነው? ሰው በሽፋኑ አይለካም እያልኩሽ ነው። ቆይ አንቺ ልጅ ግን ለምን አትተይኝም? ቆይ ግን እንደዚህ ጥምድ አድርገሽ ያሽኝ ዙፋኔን ስላፈቀርኩት ነው ወይስ እኔ በመምጣት ያን ሁላ ሚስጥር ስለወጣብሽ ነው? የምን ሚስጥር? ቢገባሽ ብሩኬ ምንም የማያውቀው ነገር የለም። እሺ ለዚህ ነው ያሳገትሽው። ቆይ አሁንም በብሩኬ መታገት እኔን ጥፋተኛ እያደረግሽ ነው? እና ሌላ ማን ላስብ ይችላል? በቃችሁ እናንተ ብሩኬ ጠፍቶ መፍትሄ እንደማምጣት ትጨቃጨቃላችሁ። ነው አሁን ድኔ ልሄድ ነው። ማዘሮ ወይ የኔ እንዴ እኔ አንበሳ ዛሬ ተቆርቆር አልከብ ማዘሮ ተደብረልሽ እንዴ አንቺ እንዴ ድሮኑ ብላክ አይደል እንዴ ለዛርል እንዴ ባርች ብለው ነው ያልሽ ምጥል አይ እኔ የልጄን መልክ መቻጣሁት አረ ወረካሌ ስለሆንኩ ነው ፊቴ ጭር ያለብሽ ማዘሮ ጎሽ እኔ ልጅ ስራ ላይ ከሆነ ይሁን በጠቁርም አትጎዳብኝ ታዲያ እኔ አንቺ ልጅ ምን ሊያጠቁኝ ይችላል ሰየኔ ልጅ እንደው አደራ በህይወትህ ሊብነት ውስጥ እንዳትገባብኝ ትምህርትንም እንዳታቋርጥ ጭራሽ ነው እኔ እንደዚህ አይነት ነገር ማላረገው ዛሬ ደግሞ ምን ሸይ ነው ምን ተገኝቶ ነው እንደዚህ አይነት ነገር ያነሳሽ አይ ቅድም እዚህ ተኝቼ ፖሊሶች መተው ጃምቦን ይዘውት መሄዳቸውን አጀቦች ስትነግረኝ እንደው እኔ ስሞት ይሄ ልጅ እንደዚህ አይነት ነገር ውስጥ ይገባብኝ ይሆን ብዬ ሳስብ ነበር ልጅ ማንሽ ነው ማዘሩ ሰለ እንደዚህ አይነት ነገር አታውሪ ምናምን ሞት ምናምን ተባብለን ይል እንዴ ደሞ ምንሽ ነው እኔ አንቺ ልጅ ማለት ነው ጭራሽ ነው ምልሽ ጭራሽ የፈለገ ቡላላሽ ጠር ቢመጣብኝ ማለት ነው ጭራሽ ነው እንደዚህ አይነት ነገር ውስጥ ማልገቡ ቂርቆስን ነው ምልሽ ጭራሽ ነው እንደዚህ አይነት ነገር ማላረገው ሰየኝ አንበሳ እድግ በልልኝ አሁን እሱን ተውና እና ጀቡሽ ምግብ አበልተውሻል አዎ በልቻለሁ ቂርቆስ ህፃኑ ባይሆን ባርችዬ ላንተም እዛ ሳህን ውስጥ አስቀምጣለሃለች ሂድና ብላልኝ ሂድኔ አባት ቆይ ከሱ በፊት መድኃኒት ይዤልሽ መጥቻለሁ እሱ ልስጥሽ መጀመሪያ ብላ እስቲ እደርሳለሁ እኔ ምነው ማዘሩ ሳሞኑን እኮ ቪዲዮ ቤት ፓሪስን አይቻ ላዝናናሽ እያሰብኩ ነው እዛው የት ፓሪስ ወስደህ ይልክ እዚህ ፈረንሳይ ኤምባሲ በወሰድከኝ ዴቫ አማን
ምን አዲስ? በምን ዙሪያ? በብሩኬ ዙሪያ ነው። ታግቷል ነው የሚሉት። ምን? ቆይ እንዴትና ማን በምን ሁኔታ እንዳደረገው እስካሁን የታወቀ ነገር የለም። እና እናንተ እንዴት አወቃችሁ? የሆነ ሚኪ የሚባል ልጅ ነው ታግቷል ብሎ የነገረው። ሚኪ የቱ ሚኪ? 12ኛ ክፍል ነው። እርግጠኛ ነህ? ምንድነው እንደዚህ አጥብቀህ ጠየቀኝ? አይ አላ እርግጠኛ ነህ? ማን ተጠቅላላ እውቀት ምናምን ብዬ እንደውም እነ ፍዩሪ እየጠበቁ በቃ እሺ ሚኪ 12ኛ ክፍል ምን ይለኛል? ስለ ብሩኬ መጥፋት እየጠየቀኝ። አሁን ስለ ብሩኬ ያዘነ አይመስልም? እንዴት? ነገረ ስራው በሙሉ ያስጠላኛል። የሆነ አሽቃባጭ ነገር ነው። ያደረገሽ ነገር አለ እንዴ? አረ ምንም የለም፣ ግን ዝም ብዬ ሳይው ደመ ነፍሴ ራሱ ያወጣ። ወዴት እየሄዳችሁ? ምን መሄጃለ? ማታ ራሱ ስለ ብሩኬ እያሰብኩ ምንም እንቅልፍ አልተኛው። እኔ ራሱ ስገላብጥ ነው ያደርኩት። አንድ እንቅልፍ ባይኔ ያልሱ። እንቅልፍ ቢወስደን ነበር የሚገርመኝ። ቆይ ግን በቃ ዝም ነው የምንለው? ሀናስ ግን የታለች? ሀና የስኮላርሺፕ ውድድሩ ልትፈተን ገብታለች። ምን ማለት ነው? አረ በጣም ትገርማለች። ቆይ እንዴት አስቻላት? ሰው የሚወደው ሰው ታግቶ አይደለም ፈተና መፈተን እንዴት እንቅልፍ ራሱ ይወስዳል? አይገርምሽም? ግን ምን አይነቱን የጭካኔ ልብን ያደላል። ይሄኔ እኮ ቢፈተን በልጦኝ ያልፋል ብላ ይሄንን አጋጣሚ መጠቀሟ። አሁንስ ጭራሽ ማላቃ ሰው ይሆነችብኝ። ባክሽ ድሮ የምታውቂያት መስሎሽ ነው እንጂ ጭራሽ አታውቂያት። እናንተ ፖሊስ ምን ወደኛ ጋር ነው? ሰላም እንዴት ናችሁ? የርዕሰ መምህሩን ቢሮ ልታሳዩን ትችላላችሁ? ስለ ብሩኬ ጉዳይ ለማጣራት ነው። እኛ ጓደኞቹ ናችሁ? መልካም። እንደዛ ከሆነ የርዕሰ መምህሩ ቢሮ ያሳዩኝና ይኸው በዚህ ጋር። እሺ ጥሩ። እንደዛ ከሆነ አብራችሁኝ ኑና እናንተንም ከነሱን ካናገርኩ በኋላ አናግራችኋለሁ። ያው እዚህ ጋር ይኛው ሰላም ኮንስታብል ዳምጤ ይባላል። እባክህን አረፍ በል። ርዕሰ መምህሩን ፈልጌ ነበር የመጣሁት። ርዕሰ መምህሩ ለአንድ ጉዳይ ወጣ ብለዋል። እኔ ግን ምክትል ርዕሰ መምህር ትዕግስት እባላለሁ። የመጣህበትን ጉዳይ ለኔ ልትነግረኝ ትችላለህ? መልካም እሺ። እንደዛ ከሆነ ስለ ተማሪ ብሩክ ጋሻው እገታ በተመለከተ ምርመራ ለማድረግ ነበር የመጣሁት። ስለ ተማሪ ብሩክ ጉዳይ እኛም ሰምተናል። በእውነቱ ከሆነ በጣም ማዝነናል። ስለዚህ ልንረዳችሁ በጣም ዝግጁ ነን። እሺ ጥሩ። እንግዲህ እንደዚህ አይነት ጉዳይ ሲገጥመን ምርመራችንን የምንጀምረው አቅራቢያ ካሉ ሰዎች። ስለዚህ አንዳንድ ነገሮችን እንድትነግሩኝ እፈልጋለሁ። መልካም። ታዲያ እኛ ምን እንድንረዳችሁ ነው የምትፈልጉት? መምህር፣ እርሱም እንደሚያውቁት ከሆነ መረጃ አይናቅም፣ አይደነቅም።
ስለዚህ ጥቃቅን ነገርን ብትሆን ስለ ተማሪ ብሩክ ጋሻው ያሉትን መረጃ እንዲነግሩኝ ይፈልጋሉ። ጥሩ። እንግዲህ ተማሪ ብሩክ ጋሻው ማለት በትምህርት ቤታችን አንድ ላይ ተባለ ላይ ተመረጠ በጣም ጎበዝ ተማሪያችን ነው። እንዲሁም ደግሞ ትምህርት ቤታችንን የሚያስጠራ ተማሪ ነው። እሱ እንደዚህ ሆኖ ስላየን በእውነት ከሆነ በጣም አዝነናል። ቆይ ውስጥ ምን እያደረጉ ነው? ቆይ እዚህ መጥቶ ማጋተቱ ምን አስፈለገ? እንግዲህ የራሳቸው አሰራር ይኖራቸዋል። እኔ የምልሽ ያው እስኪ ንገሪኝ በእናትሽ የዙፋኔ እናት ዙፋኔ መታገቱን ሲሰሙ ምን አሉ? እንዴት እንደሚያሳዝኑ ብታይ። እውነት ዝልፍልፍ ብለው ነው የወደቁት። እሱም አይጠበቃል። የብሩኬ ነገር ፍጹም አይሆንላችሁ። ግን ቆይ አሁን ፖሊስ ውስጥ ጠይቀን ምንድነው የምንመልሰው? የምናውቀውና የምንናገረው የምናውቀው ስትይ በቃ ዙፋኔ የታገተው በሀና ምክንያት መሆኑን እንደምንጠረጥር እንናገራለን። አረ ፊዮሪ ፖሊሶች እኮ እስኪጣራ ምናምን ብለው የሚያስሩት ነገር አላቸው። ሀና ብለን በኋላ ቢያስሯትስ? እንግዲህ ስራ ያውጣት። ጨርሻለሁ። ለሰጠሽኝ መረጃ በጣም ነው የማመሰግነው። ሌላው አንድ ነገር እንድትተባበሩኝ እፈልጋለሁ። የተማሪ ብሩክ ጋሻው ጓደኞች እዚህ ይገኛሉ ነው እየገቡ እዚህ እንዲጠይቁኝ እፈልጋለሁ። ምንም ችግር የለውም። ልጠራርግ እችላለሁ። ያቺ እኮ አላርምሽ ጠርቶኝ እኮ ነው ከቻስ ሀና የት አለች? ሀና ዛሬ አልመጣችም። ኦኬ እሺ፣ መጀመሪያ አንቺ፣ ከዛ አንቺ፣ ከዛ ሁላችሁም በየተራ ብትሆኑ። እንጆይ ስምሽን ንገሪኝ። ይሆን ክፍል 11 ብሩክን የት ነው የምታውቂው? ብሩክን ከልጅነት ጀምሮ ነው የማውቀው። አብረን ያደግን። አብራችሁን የተማራችሁት? አሁንም አብረን ነው የምንማረው። ከስንት ያክል ጀምሮ? ከልጅነታችን ጀምሮ አብረን ያደግን፣ አብረን የተማርን። እስቲ ስለ ብሩክ ጸባይ ንገሪኝ። ብሩክ በጣም ጎበዝ ተማሪ ነው እና ከሁላችንም ጋር ጥሩ የሚባል ግንኙነት ያለው በጣም ነው የምንዋደደው። እሺ እንግዲህ አብሮ አደግ መሀል መቼስ ጠብ አይጠፋም። ከብሩክ ጋር ተጣልታችሁ ታውቃላችሁ? ኧረ በቅርብ እኔ እስከማስታውሰው ድረስ አልተጣላንም። እስቲ ትዝ የሚልሽን ንገሪኝ። ማለት በጓደኛ መሀል መጣላት አይጠፋም ብዬ ነው። እኛ በጭራሽ ተጣልተን አናውቅም። እሺ ብሩክንስ ሊያጠቃው የሚፈልግ ሰው? እኔ እንጃ። አብሮ አደግ ሆነሽ እንዴት ይሄንን ልታውቂያለሽ? ብሩክ ከሁሉም ሰው ጋር ጥሩ የሚባል ግንኙነት ነው ያለው እና ሊያጠቃው የሚችል ሰው ያለ አይመስለኝም። መልካም፣ አንድ ጥያቄ ብቻ ትመልሽልኛለሽ። እሺ ብሩክ ከመጥፋቱ በፊት ወይም ደግሞ ከመታገቱ በፊት የተለየ ባህሪ አይተሽበት ነበር? የተለየ ባህሪ ማለት የሚያጨናንቅ? እኔ እንጃ። መልካም፣ እሺ ሌሎች ጓደኞችን ጠሪልኝ። እሺ ስምሽን ንገሪኝ። ፊዮሪ። ብሩክ ጋር ነው የምታውቁት? በዚህ ትምህርት ቤት ነው። ከዚህ ትምህርት ቤት ውጭ አታውቂውም? አላውቀውም። መልካም፣ እስቲ ስለ ብሩክ አንዳንድ ነገር ንገሪኝ። ብሩክ ፍቅረኛ ሰው ነው እና ደግሞ የትምህርት ቤቱ ሰቃይ ተማሪ አብላም እንኳን ሰው የማያይ ብቻ ዙፋኔ መልካም ሰው። ዙፋኔ ማለት ማለቴ ብሩክ ዙፋኔ እያልሽ ነው የምትጠሪው? እኔ ብቻ ለምን? ለኔ ዙፋኔ ስለሆነ ልታብራሪ? ስለማፈቅር
ኦኬ አብራችሁ በፍቅር ቆይታችኋል? እሱ ነው ያፈቅረኝ ሀና ነው ያፈቅረኝ። ስለዚህ ብሩክ አንቺን ስለማያፈቅር አንቺ ደግሞ እሱን ስለምታፈቅሪ በግድ የራስሽ ለማድረግ ስትይ አሳገትሽ። አይ እንደዚህ አይነት ባህሪ የለም። ሰው ከደረሰብኝ ነው እንጂ ካልደረሰብኝ አላውቅም። እርግጥ ነው ወደዋለሁ፣ ግን በቃ ካልሆነ ይቀራል። አይ እንዴት ሰላም ነው? ምን አዲስ? በምን ዙሪያ? በብሩኬ ዙሪያ ነው። እሱንም አሁን እኮ ፖሊሶች መተው ስለገታው ጥያቄ እየጠየቁን ነበር። ሲታገት ያየው ሰው አለ ማን የሚባለው ነገር ነው? አዎ ሚኪናያ 12 ክፍል ያለው ያራድዬ ልጅ እሱ እኮ ነው የሾፈው። አይ እሱ ካያቸው እንኳን ይገኛሉ። በቃ አይዟቸው። እሺ ቆይ ምንድን ነው ያልኩት? ያራዳ ልጅ ሾፋቸዋል። ሳንጆ አንድ ኢንፎ ልገጭሽ ነበር። ምን እሺ ነው? የተባተተ ነገር አለ እንዴ? ስታግቱ የሾፋችሁ ልጅ አለ። ምን? ቆይ ማን ያየን? አንድ ሚኪ የሚባል 12ኛ ክፍል ተማሪ ያቷቸዋል። እና ለፍቅሮቹ አስተቆረ እንዴ? ይመስለኛል ፍቅሮቹ አሁን መጥተው እነሱ ሊያወሩ ነው። አሁንም ነግረን በደንብ አድርገስማ። የዚህን ሚኪ የተባለ ልጅ ፎቶን በቴሌግራም ላክልኝ። በተጨማሪም ሰፈሩንና ውሎን አጣርተ ነገረኝ። ፒስ በቃሽ። ወይ ብራዘር ቆንጆ ጣም ያለው ማስተካለ 33 ምን አለ በህፃን ነጭ ብራስ ማለማ ለካዝ ምን ማለት አንተ ልጅ ግን ያማል እንዴ? ለምንድን ምጮህ? ቀስ ብላ አውራ እንጂ ምን ሆነ? ለምንድን ማልጮህ? የሚያስጮህ ስራ ይሰራ አትጩ ትላለህ እንዴ? ደህና አይደለም እንዴ ሰውዬ? ምን ሆነ ነው ምጮህ? ሁሌ አሁን ይሄን 3 ቀን የት እንደነበርክ ብቻ ንገረኝ። ለዛ ነው እንዴ? እሱን ተወና ምን እንደሆንክ ንገረኝ። ሰላም አይደለ? ይኸውልህ አሁን ለምጠይቅ ጥያቄ ትክክለኛውን መልስ ብቻ ስጠኝ። ኦኬ እሺ ሰውዬው እኔ እዚህ መጥቶት ለመጎብኘት አይደል እንዴ? ብታይ ባለፈው ነው የሚመስጥ ቦታ አግኝቼ እዛ ዞር ዞር እያልኩ ስጎበኝ ነበር። እንደምን ይሄዳለሁ? ተወዷል እውነት? እና ለዚህ ነው 3 ቀን ስልክን ዘግተህ የጠፋው። አሁን ዝም ብለህ አትጩ። ምን እንደሆንክ ንገረኝ። ሰላም አይደለም እንዴ? አሁን
ልጁን የት እንዳደረስከው ብቻ ንገረኝ። ማንን? ልጅ ያመዋል እንዴ? ብሩክ ነው እንዴ? ስለምንድን ነው የምታወራው? ያማል እንዴ? ለማ እንግዲህ ያው ስረፉ። ብሩክ ባልታወቁ ሰዎች ታግቶ ሁሉም አንተ እንዳገትከው ነው የሚያስበው። ምን? አዎ ባይገርም አናና ሁለት ጓደኞቿ መተው አንቆ ሊገሉኝ ምንም አልቀራቸው። እየቀለድክ አይደለም አይደል? ለማ ወይ ቀልድ። ይኸውልህ አሁን ልጁን ካላገትኩ እንደምንም ብለህ ልጁን እንዳላገትክ አሳምናቸው። ቆይ እሺ ሀኒም እሷ ምን እንጠረጠረችኝ? እውነት ለመናገር ስትታይ መጠርጠር ይኑርባት አይኑርባት ግራ የገባት ነው የሚመስለው። ወይኔ ግሪያድ። እሺ ምንድን ነው ማድረግ ያለብኝ? እኔ ምን አቅላለሁ? በልተነስ ልምጣ። አረ ወይኔ ይሄው ጊሊያድ የሚባለው አጋች ምን? አንተ ዙፋኔ ነው ያለው። ዙፋኔ ነው ያለው። ልቀቀኝ እስቲ። ቆይ ምንድን ይሄ ስርዓት አይደለም ፊዮሪ። ትሰምኛለሽ ፊዮሪ? ይሄ አግባብ አይደለም። እኛ ህግ ቦታ ወስደን በአግባቡ እንመረምረዋለን። ስለዚህ ከዚህ በኋላ ያለውን ለኔ ተውልኝ። ሰማሽ? ያ ደግሞ ተባባሪው ነው። እያወቀ ምንም አላወቅኩም ያለው። ይሄ ወንድሜ ምንም የሚያውቀው ነገር የለም። ቆይ ምንድነው ነገሩ? እሺ እንዴ እኔ የማላውቀው ነገር ለምንድን ነው የምትጠየቀው? ልብን አድርሰ ምንም እንደማያውቅ ሰው ምንድነው ነገሩ ስትል ትንሽ አታፍርም? አቶ ጊሊያድ ኮንስታብል ዳምጤ ይባላል። ተማሪ ብሩክን በማገት ስለተጠረጠረ ለአንዳንድ ጥያቄዎች ወደ ፖሊስ ጣቢያ ነኝ። ምን? እባክህ። ኧረ ኮንስታብል ወንድሜ የሚያውቀው ነገር የለም። እሱን እዛ እናወራለን።